የዓለም የምግብ ፕሮግራም ገጠመኝ ባለው የገንዘብ እጥረት የተነሳ ለ3.6 ሚሊዮን ድጋፍ ፈላጊ ኢትዮጵያውያንና በሀገሪቱ ለሚገኙ ስደተኞች የሚያደርገውን ድጋፍ ለመግታት ሊገደድ እንደሚችል አሳውቋል። በኢትዮጵያ ከያዝነው ሚያዝያ ወር አንስቶ እስከ መስከረም 2018 ዓ.ም ድረስ ሊያደርግ አቅዶ የነበረው የሰብአዊ ድጋፍ የ$222 ሚሊዮን የፈንድ እጥረት እንዳጋጠመው አሳወቀው። ፕሮግራሙ አፋጣኝ ድጋፍ ካልተገኘ በመጪው ግንቦት ወር ለ650 ሺህ ህጻናትና እናቶች ሊያደርገው የነበረውን ድጋፍ ለማቆም ሊገደድ እንደሚችልም ተናግሯል። አቤል አበበ የዓለም የምግብ ፕሮግራም በዛሬው ዕለት በመሰል ጉዳዮች ላይ ያወጣውን ማብራሪያ እንደሚከተለው በዝርዝር ተመልክቶታል። በኢትዮጵያ አሁን ላይ 10 ሚሊዮን ዜጎች ድጋፍ ፈላጊ መሆናቸውን የሚገልጸው የዓለም የምግብ ፕሮግራም መረጃ ይህ ቁጥር በግጭቶችና በተፈጥሮ አደጋዎች የተነሳ ከቀያቸው የተፈናቀሉ 3 ሚሊዮን ዜጎችን የሚያካትት መሆኑን ነው የሚጠቁመው። የተመጣጠነ ምግብ ያለማግኘት ሁኔታ ከጊዜ ወደ ጊዜ በአሳሳቢ መልኩ እየጨመረ መጥቷል የሚለው የድርጅቱ መረጃ ለዚህ ችግር እየተጋለጡ ያሉት 4.4 ሚሊዮን ህጻናትና ነፍሰ ጡር እንዲሁም የሚያጠቡ እናቶች ጭምር ናቸው ብሏል። በተለይ በሶማሌ፣ ኦሮሚያ እንዲሁም ትግራይና አፋር ክልሎች ህጻናት ሊኖራቸው ከሚገባው በታች የሆነ ክብደት ላይ የመገኘታቸው ሁኔታ ከዝቅተኛው የ15 በመቶ ወለል በላይ መሆኑን ነው የዓለም የምግብ ፕሮግራም የሚያስረዳው። እንግዲህ በዛሬው ዕለት ይህንን መረጃ ያወጣው የዓለም የምግብ ፕሮግራም እነዚህና ሌሎች የሰብአዊ ድጋፍ ፍላጎቶች ውስጥ ያሉ ኢትዮጵያውያንን ለማገዝ የማድረገው ጥረት በገንዘብ እጥረት የተነሳ አደጋ ላይ ወድቆብኛል ነው ያለው። በማብራሪያው አጣዳፊ የሆነ ተጨማሪ ፈንድ እንደሚያስፈልገው የጠቆመው የምግብ ድርጅቱ ይህ ካልሆነ በመጪዎቹ ጥቂት ሳምንታት ውስጥ 3.6 ሚሊዮን ለሚሆኑ ኢትዮጵያውያን የሰብአዊ ድጋፍ የማድረስ ጉዳይ ላይሳካለት እንደሚችል ነው ያሳወቀው። ከነዚህ የሰብአዊ ድጋፉን ይጠብቃሉ ካላቸው ዜጎች ውስጥ 650 ሺህ የሚሆኑት እናቶችና ህጻናት መሆናቸውን የጠቆመው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ ያለው የሰብአዊ ድጋፍ ፍላጎት እየጨመረ ያለው ከጎረቤት ሀገራት የሚመጡ ሰዎች ቁጥርም እንዲሁ እያደገ በመሆኑ ነው ብሏል። በፕሮግራሙ በኩል አሁን ላይ በኢትዮጵያ የሚገኙ ከ800 ሺህ በላይ የሚሆኑ ስደተኞች ድጋፍ እንዲያገኙ እያደረገ መሆኑን ያሳወቀው ፕሮግራሙ ከነዚህ ውስጥ 100 ሺህ የሚሆኑት ከሱዳን፣ ተጨማሪ 10 ሺህ ደግሞ በቅርቡ ግጭት ዳግም ካገረሸባት ደቡብ ሱዳን የመጡ መሆናቸውን አመላክቷል። በ2025 የፈረንጆቹ ዓመት 3 ወራት ውስጥ ከ3 ሚሊዮን ለሚበልጡ ኢትዮጵያውያን የሰብአዊ ድጋፍ ማድረጉን ያሳወቀው የዓለም የምግብ ፕሮግራም 80 በመቶ ድጋፉ ለተፈናቀሉና በከፋ ሁኔታ ውስጥ የምግብ እጥረት ለገጠማቸው ዜጎች የደረሰ መሆኑን ጠቁሞ 1 ሚሊዮን የሚሆኑ ስደተኞችም የድጋፌ አካል ነበሩ ብሏል። በየወሩ 470 ሺህ ህጻናት የትምህርት ቤት ምገባ ተጠቃሚ እንዲሆኑ እያገዘ መሆኑን የጠቆመው የዓለም የምግብ ፕሮግራም በተለይ በሰሜን ኢትዮጵያ ለግጭት ተጋላጭ የሆኑ ቦታዎች ላይ በማተኮር ስራውን እየሰራ መሆኑን ጠቁሞ 70 ሺህ የሚጠጉ ስደተኛ ህጻናትም አገልግሎቱን እንደተጠቀሙ ነው ያስረዳው። በያዝነው የፈረንጆቹ ዓመት 2025 ብቻ እንኳን በምግብ እጥረት የተጎዱ 740 ሺህ ህጻናት፣ ነፍሰ ጡሮችና የሚያጠቡ እናቶች የምግብ ድጋፍ እንዲያገኙ ማድረጉን የጠቀሰው ፕሮግራሙ ተጨማሪ 50 ሺህ ቤተሰቦችም የምግብ ድጋፍ ስለማግኘታቸውን ያስረዳው። በ2025 የፈረንጆቹ ዓመት በኢትዮጵያ 2 ሚሊዮን ህጻናትና ሴቶችን ለመደገፍ እቅድ እንዳለው የተናገረው የዓለም የምግብ ፕሮግራም የገጠመው የገንዘብ እጥረት ግን በምግብ እጥረት ለተጠቁና ቁጥራቸው 650 ሺህ ለሚሆን ህጻናትና እናቶች ድጋፍ ለማድረግ በግንቦት ወር የያዘው እቅድ እንዳይተገበር ሊያስገድደው እንደሚችል ነው የተናገረው። አክሎም ተጨማሪ ፈንድ የማይገኝ ከሆነ ቁጥራቸው 1 ሚሊዮን መሆኑ ለሚነገረውና በኢትዮጵያ ለሚገኙ ስደተኞች የሚሰጠው የጥሬ ገንዘብና የምግብ ድጋፍም ሰኔ ወር ላይ ሊገታ እንደሚችል ነው ያሳሰበው። የዓለም የምግብ ፕሮግራም አክሎም ስራዬን ለማስቀጠል እየተቸገርኩ ያለሁት ከያዝነው ሚያዝያ ወር አንስቶ እስከ መጪው መስከረም ወር ድረስ በኢትዮጵያ የሚኖረውን የሰብአዊ ድጋፍ ፍላጎት እንዳልሞላ የ$222 ሚሊዮን የፈንድ ክፍተት ስለገጠመኝ ነው ብሏል። ይህ የድጋፍ እጥረት ችግር እንዳለ ሆኖ በአማራ ክልል ያለው የጸጥታ ችግር የሰብአዊ ድጋፍ ስራውን በማደናቀፍ በክልሉ ለሚገኙና ድጋፉን ለሚሹ ግማሽ ሚሊዮን ለሚጠጉ ዜጎች እገዛ እንዳያደርግ መሰናክል እንደሆነበት ጠቁሟል። ይህም ብቻ ሳይሆን እየጨመሩ መጥተዋል ያላቸው እንደ አፈና እንዲሁም ማስፈራሪያና ስርቆት ያሉ የወንጀል ተግባራትም በሰብአዊ ድጋፍ ሰራተኞቹ ላይ ቀላል የማይባል የደህንነት ስጋት እየፈጠሩ መሆኑን አሳውቋል።